ሰላም እንዴት አላችሁ? ዛሬ ደግሞ ፒክቶሪያል የቀጠለ ከባለፈው ቪዲዮአችን አንድ ጥያቄ ብቻ ነበር ባለፈው የሰራነው። ዛሬ በዛ አድርገን ብዙ ጥያቄዎችን ለማየት እንሞክራለን። እዚህ ጋር የምታዩቸውን ጥያቄዎች ከመስራታችን በፊት ቀለል ካሉት እንጀምርና ከዛ ከበድ እያደረግነው እንመጣለን። እንደዛ ለማድረግ እንሞክር። እሺ አራተኛው ጥያቄ ባለፈው ቪዲዮ ላይ ሰርተነው ነበር። አሁን ወደ አምስተኛው ጥያቄ እንሂድ። እዚህ ጋር የምታዩት እንደባለፈው እነዚህ እዚህ ጋር የምታያቸውን ቶፑን ፍሮንቱን ሳይዱን እዚህ ጋር እየለጠፍን ከመስራታችን ይልቅ መስመሮቹን እያረጋገጥን መስራት እንጀምር። መስመሮቹን እያረጋገጥን ለምሳሌ ከዚህ እስከዚህ ያለው መስመር እዚህ ጋር የምታዩት መስመር እዚህ ጋር በቦታው እንደዚህ እዚህ ጋር ሆኖ አለ ወይስ ገባ ይላል ወይስ ወደ ታች ይወርዳል የሚለውን እናረጋግጥ። እንዴት ነው የምናረጋግጠው? ከሌላ ሳይድ እንመጣለን እና ያውና ይሄ ከዚህ እስከዚህ ያለው መስመር ማለት ከዚህ እስከዚህ ካለው ጋር ቀጥታ ፓራላል ናቸው። ቀጥታ መጥቶ ከዚህ ጋር ነው የሚገጥመው አይደለ? ስለዚህ በቦታው አለ ብሎ ለመወሰን አሁን እዚህ ጋር አይመችም ለኛ። እንችላለን እንደዛ ማለት ግን እዚህ ጋር ያሉት አራት ማዕዘኖች እዚህ ጋር አራት ማዕዘን አለ እዚህ ጋር አራት ማዕዘን አለ መሃላቸው ላይ መስቀል አለ አይደለ? እና እዚህ ጋር መሃል ላይ የሚለዩዋቸው መስመሮች የሚጠቁመን እዚህ ጋር ያለው ኢንክላይንድ ላይን የሚጠቁመን የኤጅ ልዩነት የፕሌን ልዩነት እንዳለ ቦታው የተለያየ እንደሆነ ይጠቁማል። መስመሮች እንደዚህ ደመቅ ያሉ መስመሮች አሉ ማለት ይሄ ሬክታንግል ያለበት ቦታና ይሄኛው መስቀል ያለበት ቦታ ተመሳሳይ አይደለም። አንድ ቦታ ላይ አይደለም ያሉት። አንዱ ወይ ዝቅ ይላል አንዱ ወይ ከፍ ይላል። ልክ ባለፈው አራተኛው ጥያቄ ላይ እንዳየነው የመሃለኛው ወጣ ብሎ ይሄኛው ደግሞ ኢንክላይንድ ሰርተው ወደ ውስጥ ገባ ብለው ነበር። እዚህኛው ጋር ሲሆን ደግሞ ሌላ ቅርጽ እንጠብቃለን። ብቻ እዚህ ጋር እነዚህ ደመቅ ያሉ መስመሮች ስላሉ ሁለቱም ቦታዎች ተመሳሳይ ቦታ ላይ አይኖሩም። ስለዚህ ይሄኛውን እርግጠኛ ሆነን መስራት አንችልም። ስለዚህ ወደ ሌላ መስመር ልሂድ። ከሷ አጠገብ ያለው መስቀሉን የሚሰራው ይሄኛው ከዚህ እስከዚህ ያለው መስመር ልምጣ። እሱ ጋር ስመጣ ግን እሱኛው መስመር በዚህ ጋርም አለ ከዚህ እስከዚህ ድረስ ያለው ማለት ነው። እንደዚህ ቀጥታ ስንመጣ ወደዚህ ስለሚያመጣው ለዛ እሱ በቦታው መኖሩን እርግጠኛ ነኝ። እዚህ ጋር መስመር ሆኖ አለ እዚህ ጋርም መስመር ሆኖ አለ እዚህ ጋር ደግሞ ፖይንት ሆኖ ይታየኛል። እሱ የቅድሙን ያልሰራሁት ቅድም እንዳልኳችሁ እዚህ ጋር ኢንክላይንድ ላይን ስላለ ምናልባት ወደ ታች የወረደ እንዳይሆን የዚህ ኢንክላይንድ ሰርፌስ ቦታ እንዳይሆን ብዬ ነው። ለዛ እዚህ ጋር መሃል ላይ ያለውን ለስራ ወይም ደግሞ እንደዚህ ከበድ ከሚል ከቀላሎቹ መጀመር ይችላል። ለምሳሌ ከስር ያለው ቀጥ ያለው መስመር እዚህ ጋር በቦታው መሆኑን እርግጠኛ ነኝ። እንዴት ከዚህ እስከዚህ ያለው መስመር ከቶፕ ስናየው ቀጥ ያለ መስመር ነው። ከዚህ ጋርም ስናየው ደግሞ ፖይንት ሆኖ ይታየናል። ይሄኛው መስመር እዚህ ጋር ያለው መስመር ማለት ነው። በዚህ ጋር በሳይድ በኩል ፖይንት ሆኖ መታየት አለበት ይታያል። ከቶፕ ደግሞ ላይን ሆኖ ይታየናል ማለት ነው። ስለዚህ ከዚህ እስከዚህ ያለውን እርግጠኛ ነኝ ቀጥ ያለ መስመር አሰምራለሁ ማለት ነው እዚህ ጋር። ከዛ በዚህ ጋር ያለውንም ይሄኛውን እሱንም እርግጠኛ ነኝ ተመሳሳይ ስለሆኑ በተመሳሳይ መንገድ እሱንም ማረጋገጥ እችላለሁ። እሱንም እርግጠኛ ነኝ። ከዚህ እስከዚህ ያለውንም እርግጠኛ ነን። ከዚህ እስከዚህ ድረስ ያለውን ማለት ነው። ከዚህ እስከዚህ ያለችው ቶፕ ላይ ፖይንት ሆና የምትታየው ከዚህ ደግሞ ሳይድ ላይ ደግሞ ከዚህ እስከዚህ ድረስ ሆና የምትታየናል። ስለዚህ በዚህ ጋርም ፓራላል ከዚህ እስከዚህና ከዚህ እስከዚህ እርግጠኛ ነን። በሌላ ቦታዎችም ስላሉ ማለት ነው። እዚህ ጋርም እንደዚሁ ከዛ እዚህ ጋር በሳይድ እንደዚህ ታጥፎ የሚመጣለ በዚህ ጋርም ታጥፎ የሚመጣለ እዚህ ጋር ቀጥ ያለ መስመር ሆኖ የሚታየን ከዚህ እስከዚህ ድረስ ያለው ከዚህ እስከዚህ ድረስ ያለው ይሄኛው ነው ማለት ነው። እዚህ ጋር ገጥሞ ከመስቀሉ ጋር ይታያል። ስለዚህ እሱን ልስራው እርግጠኛ ስለሆንኩኝ። ምናልባት ግራ ካጋባችሁ ጥያቄ ኮሜንት ላይ ጻፉልኝ። እሺ ከዚህ በኋላ ልክ እቺን ከሰራን በኋላ ከዚህች ፖይንት ወደዚህኛው ፖይንት ከዚህ እስከዚህ ያለ መሃል አካባቢ ላይ ያለ ላይን አለ ከዚህ እስከዚህ ድረስ ያለው ማለት ነው። ከዚህ እስከዚህ ድረስ ያለው ይሄኛው እርግጠኛ ነን ቢያንስ ከቶፕ ስናየው ይሄኛው መስመር ማለት ነው። እሱኛው መስመር
ከሳይድም ስናየው ደግሞ ፖይንት ሆኖ የሚታየው እዚህ ጋር ያለው መስመር ነው በቦታው አለ እሱን አሰመርን ከሱኛው መጨረሻ ወደዚህ በዚህ በኩልም ደግሞ ወደዚህ እንገጥማለን ማለት ነው ከዛ ቶፕ ላይ ያለውን መስቀልም እርግጠኛ መሆን እንችላለን ይሄኛው ፕሌን ወደ ታች ዝቅ የሚለው የኢንክላይንዱ ነው እንበል ብቻ ሳይሆን እዚህ ጋር ምክንያቱም ኢንክላይንድ ፕሌኖች እንዴት ነው የሚታዩት ሁለት ቦታ ላይ ፕሌን ሆነው ይታያሉ አንድ ቦታ ላይ ደግሞ ኢንክላይንድ ላይን ሆነው ይታያሉ ለዛ አሁን ካያችሁት ይሄኛውን እዚህ ጋር ሬክታንግል ሆኖ የሚታየን በቀይ ላጥቁረው እዚህ ጋር ሬክታንግል ሆኖ የሚታየን ከቶፕም ደግሞ ሬክታንግል ሳይዱን ቀይሮ ሬክታንግል ሆኖ ይታየናል ልክ ሳይድ ላይ ፍሮንት ላይ ስንመጣ ደግሞ ኢንክላይንድ ላይን ሆኖ የሚታየን እንደዚህ የሆነ ከሆነ ኢንክላይንድ ፕሌን ናቸው ማለት ነው ቅርጻቸው የተለያየ ፕሌኑን ይሰሩና በተለያየ ወይ ሳይድ ላይ ወይ ቶፕ ላይ ይመጡልንና ከዛ በኋላ ግን አንዱ ቦታ ላይ ኢንክላይንድ ላይን ይሆናሉ አንድ ቦታ ላይ ኢንክላይንድ ላይን ይሆናሉ ስለዚህ አሁንም እንደዛ ነው የተከሰተው መስቀሉን እርግጠኛ ነን ለዛ ከሱ በኋላ ያለው ይሄኛውን ግን በዚህ ሬክታንግል በዚህም ሬክታንግል ሆኖ እዚህ ጋር ኢንክላይንድ የሆነው ላይን እሱ ግን እዚህ ጋር ያለው ኢንክላይንድ ሰርፌስ ነው ማለት ነው ከጀርባም የሚታይ ከሆነ እንሰራለን ታዲያ በማስመሪያ ሲሰሩ ሜዠርመንት ተጠብቃችሁ ሲሰሩ እንደሚመጣላችሁ ማለት ነው ከዚህ እስከዚህ የምትገቡት ሴንቲሜትር ከዚህ እስከዚህ ድረስ ያለው ይሄ ሴንቲሜትር የተሰጣችሁ ነው ያለ እየሰራችሁ የሚታይ ከሆነ ይታያል እንደዚህ ከዚህ እስከዚህ የሚገጥም ከሆነ ማይገጥም ከሆነ ደግሞ ተውታላችሁ ማለት ነው እሺ ስለዛ ይሄን ይመስላል ከጀርባ ያለው ያኛው አይታይም ይሄን ይመስላል ማለት ነው ወደ ስድስተኛው እንምጣ ስድስተኛውም ደግሞ እርግጠኛ ሆነበትን መስመር እያሰምን ቅድም እንዳልነው በአንድ በኩል ኢንክላይንድ ሆኖ በሌላ በኩል ደግሞ ፕሌን የሆነ የሚታይ አለ እዚህ ጋር ይሄኛውን ካያችሁት እዚህ ጋር አንድ ሰርፌስ አለ አይደለ እንዲህ አይነት ቅርጽ ያለው እንዲህ አይነት ቅርጽ ያለው ሰርፌስ አለ ከዛ በዚህ ጋርም ስንመጣ ይሄ ሰርፌስ ይታያል ከዛ በዚህ ጋር ስንመጣ ግን ኢንክላይንድ ይሆናል ይሄ ሰርፌስ ያው እቺኛዋ ከዚህ ጋር እኩል ናት አንድ ቦታ ናቸው ይሄኛውን ደግሞ ገልብጠን ከዚህ ጋር መግጠም እንችላለን ስለዛ ከዚህ እስከዚህ ያለው ማለት ከዚህ እስከዚህ ያለው ነው ተመሳሳይ ስለሆኑ ማለት ነው ስለዛ ይሄኛው ቦታ ኢንክላይንድ ሰርፌስ ነው ይሄ እዚህ ጋር የምታዩት እዚህ ጋር የሰራውት ቅርጽ ኢንክላይንድ ሰርፌስ ነው በዚህ ጋር ኢንክላይንድ ላይን ሆኖ በዚህ ጋር ደግሞ ፕሌን ሆኖ ስለሚታይ ማለት ነው ከሱ በታች ያለችው እዚህ ጋር ሬክታንግሏስ እሷ በዚህ ጋር ስንመጣ ላይን ሆና ነው የምትታየን በቶፕ ስንመጣም ደግሞ ቀጥ ያለ ላይን ሆና ትታያለች እዚህ ጋር ደግሞ ፕሌን ሆና ትታያለች ስለዚህ እሷን እንስራ እዚህ ጋር ያለችው እቺ ሰርፌስ ማለት ነው ከሷ ቀጥሎ ነው እንግዲህ ኢንክላይንዱ የሚጀምረው ማለት ነው እንበልና ከዚህ ጋር ቢሆን እንደዚህ ይሆናል ከሷ ጫፍም ወደዚህኛው ጫፍ ድረስ ይሄዳል ማለት ነው ግን አስተውላችሁ ካያችሁት እዚህ ጋር ባዶ ቦታ ነው እዚህ ጋርም ባዶ ቦታ ነው ስለዚህ እዚህ ቦታ ላይ አይደለም የሚሆነው ማለት ነው ይሄኛው ላይ የት ነው ገባ ይላል ትንሽ ይሄዳል አዎ እስከዚህ ድረስ እስከ ግማሽ ድረስ በዚህ ጋር እንደምናየው እዚህ ጋር አስተውላችሁ ካያችሁት እስከ ግማሽ ድረስ ይሄዳል ኢንክላይንዱን በዚህ ጋር ግን ከዛ በኋላ ፍሪ ነው አይኖርም ለዛ ይሄኛውን ከዚህ እስከዚህ ባደምቀው ነው ከዛ በኋላ ያለውን ቀጥ ያለ መስመር ብቻ ነው የሚሄደው ማለት ነው በዛ ጋርም ተመሳሳይ እስከዚህ ያለ ይሄዳለው ከዛ በኋላ ያለው አይኖርም ታዲያ ከዛ በኋላ ያለው እንዴት ነው የሚሆነው ቶፕ ላይ እንደምናየው ይሄና ይሄ ይገናኛሉ ግን ሲገናኙም ከዚህ እስከዚህ ትንሽ ብቻ ወደ ውስጥ ገባ ነው የሚሉት ትንሽ ወደ ውስጥ ገባ ብለው ተመልሰው ወደ ላይ ይወጣሉ
ኢንክላይንዱን ፕሌን ፎርም ያደርጋሉ ማለት ነው ይሰራሉ። ለዛ በዚህ መልኩ ይሄኛውንም ጨረስን ማለት ነው። እዚህ ጋር ያሉት አይኖርም ቅድም እንዳልኳችሁ ይሄኛውም ለጋይድ ነው የተጠቀምነው። ይሄ ብቻ ይኖራል ማለት ነው። ያው ዋናው ስላችን እንደዚህ ይመስላል። ፍሪ ሃንድ ስለሆነ ያው በአግባቡ በደንብ አልተሰራም። እሺ ወደ ቀጣዩ ደግሞ እንሂድ። ቀጣይ ጥያቄዎችን እኔ ቀጣይ እነዚህ ከአንደኛ እስከ 3ኛ ድረስ ያሉ ጥያቄዎች ናቸው። በጣም ቀላል ስለሆኑ ቶሎ ያሳየው ለመስራት ልሞክር። እዚህ ጋር የምታዩት ሬክታንግሉ እዚህ ጋር ምንም ኢንክላይንድ ነገር የለም። ሬክታንግሉ ቅድም እንዳልኳችሁ ኤጆች ካሉ እንደዚህ መስመሮች ካሉ ድምቅ ያሉ መስመሮች ካሉ እነዚህ ቦታዎች ዲፈረንስ አላቸው ማለት ነው። ወይ ይሄኛው ከፍ ብሎ ይሄኛው ዝቅ ይላል። እንደዚህ ልዩነት እንዳላቸው ነው የሚነግረን። ወይ የተቆረጠ መሆኑን ነው የሚገልጸው ማለት ነው። ስለዚህ አንደኛው ጥያቄ ላይ ካያችሁት እዚህ ጋር ያለች ትንሽዬ ሬክታንግል አለች። ከዛ በፍሮንት በኩል ስንመጣ እሷ ከፍ ያለ ቦታ ላይ እንዳለች ፍሮንቱ ያሳየናል። ስለዚህ እሷን እዚህ ጋር ስሰራ ቶፑ ላይ ስሰራ እሷ ብቻ ከፍትልና ከሷ ቀጥሎ ያለው ቦታ ምን ይሆናል? ዝቅ ይላል። መጀመሪያ ሙሉ ፎርሙን ለማምጣት ኤል ሼፕ ነገር ነው ያለው። ካያችሁት እዚህ ጋር ሳይዱን ኤል ሼፕ ቅርጽ ነገር ስላለው እዚህ ጋር በዚህ በኩል ያለውን ኤል ሼፕ ነገር ልስራ። ከዛ የሚኖረውንና የማይኖረውን እያጠፋው ያደመኩኝ ልቀጥል። ከዛ በዚህ በኩልም ልክ እንደዛችኛዋ የምትኖር ሬክታንግል አለች። ከፍ ያለ ቦታ ላይ እንደሆነች ፍሮንቱ የሚናገረው ማለት ነው። ከዛ በኋላ ግን ገባ ብሎ እዚህ ጋር ፍሮንቱ እንደሚነግረን ገባ ብሎ ወደ ውስጥ በሳይድ በኩል ደግሞ ሂድን ላይን አስቀምጦልናል። ገባ ብሎ ወደ ውስጥ ነው ያለው እሱኛው ሰርፌስ ማለት ነው። ቶፕ ላይ ግን በመስመር ነው የለያቸው ቦታዎች። እንደዚህ ይሆናል ማለት ነው። ከዛ ቶፑ ላይ ደግሞ ሌላ የሚነግረን እዚህ ጋር የተቆረጠና ወደ ውስጥ እዚህ ቦታ ላይ ባዶ እንደሚሆን ይነግረናል። ስለዛ የኛም እዚህ ጋር የሰራ ነው መሀል አካባቢ እንደዚህ ተቆርጦ ወደ ውስጥ ባዶ ቦታ ይሰራል ማለት ነው እንደዚህ። ስለዛ ለጋይድ የተጠቀምኳቸው እነዚህ መስመሮች አሁን አያስፈልጉኝም። ላጥፋቸው እነሱን። እዚህ ጋርም ለቶፑ ተጠቅሜ የነበረው ላጥፋ። ስለዛ ይሄን ይመስላል ማለት ነው። ከስራ ያሉት እነዚህ አይኖሩም። የሁለተኛው እሱም በተመሳሳይ መልኩ የምናያቸው መስመሮች የሚገልጹልን ከፍ ዝቅ ያለ መኖር አለመኖሩን ወይም ደግሞ የተቆረጠ መኖር አለመኖሩን ሂድን ላይኖቹ ይገልጹልናል። እና የላይኛውን ስናይ መሀል ለመሀል ተከፍሏል። በዚህ ጋር በሳይድ ስንመጣ ደግሞ አንዱ ከፍ አንዱ ዝቅ ማለቱን ይገልጽልናል። ለሁለት የተከፈሉት ውስጥ ማለት ነው። ስለዛ ከቶፕ መጣ ለሁለት እንክፈለው። ኤል ሼፕ ይሰራል። ስለዛ ኤል ሼፕ መስራቱን እርግጠኛ ነን። ከዛ በኋላ ደግሞ ከቶፕ ስናየው እዚህ ጋር የተቀደደ ወይም ባዶ ቦታ አለች። እዚህ ጋር ክፍተት ናት፣ ክፍት ቦታ አለች። በፍሮንት በኩል ስንመጣ ደግሞ ሂድን ላይን ሆናለች እሷ ቦታ ላይ ማለት ነው። እዚህ ጋር ቀጥታ እንደዚህ ወደ ታች ስንመጣ ሂድን ላይን። ስለዛ ይሄ ቦታ የተቆረጠ ነው ማለት ነው። ታዲያ የተቆረጠው ግን በዚህ በኩል እንደዚህ አይደለም። እንደምታዩት በቶፑ በጥግ በኩል በዚህኛው ጋር በጀርባ ስለዛ መሀል አካባቢ በጀርባ እዚህ ጋር ሀ ቅርጽ በሚሰራ መልኩ ቆርጠዋለሁ ማለት ነው። ስቆርጠው እንደዚህ ብቻ ሰርቻ አቆማለሁ አይደለም። ወደ ታች ፕሮጀክት አደርጋለሁ። እቺን ጫፍ ወደ ታች ፕሮጀክት አደርጋለሁ። እንደዚህ ይሆናል ማለት ነው። ከዛ በኋላ ደግሞ መሀል ላይ እዚህ ጋር የተቆረጠ ነገር እንዳለ ፍሮንቱ ይነግረኛል። የተቆረጠ ነገር እንዳለ። ከዛ በሳይድ በኩልም ደግሞ ሂድን ላይን ተቀምጧል። በቶፕ በኩልም ሂድን ላይን ተቀምጧል። ስለዛ እዚህ ጋር መሀል አካባቢ ፍሮንታችን ይሄ ስለሆነ ማለት ነው እንደዚህ በቅርጽ የሚመስል
የተቆረጣል ከዛ እንደዚህ ተዋዋለው ማለት ነው አይደለም ወደ ውስጥ ፕሮጀክት አደርጋለሁ ወደ ውስጥ የሚቀጥል ስለሆነ ማለት ነው ሲንጫፍ ወደ ውስጥ ፕሮጀክት አደርጋታለሁ ማለት ነው ይሄኛውን አደርጋለሁ አላደርገውም ይሄኛው ከዚህ ጋር ተጣብቆ የሚቀጥል ስለሆነ ወደዚህ ነው የሚመጣው ስለዚህ ይሄን ይመስላል ማለት ነው ይሄኛው ደግሞ ሶስተኛውን በተመሳሳይ ያነጻጸርን ነው የምንሰራው ከላይ እዚህ ጋር ኤል ሼፕ የምትሰራው ቅርጽ በዚህ ጋር መተን ስናያት ከፍ ብላ እንደምትገኝ ይነግረናል ከዚህ እስከዚህ ድረስ ያለው ቀጥታ ስንመጣ ከዚህ ጋር ስለሚገጥምልን ቀጥታ እዚህ ጋር ኤል ሼፑን እንስራ ከዚህ እስከዚህ ያለው መስመር ኤል ሼፑ ከዚህ እስከዚህ ያለው መስመር ስለሆነ እዚህ ጋር ይሄ የሚታይ ነው በቦታው አለ ማለት ነው ኤል ሼፑ እዚህ ጋር ከቶፕ ላይ እሱን እንሰራለን ከሱ በኋላ ደግሞ ከዚህ እስከዚህ ድረስ ያለው እዚህ ጋር ያለው ይሄኛው ደግሞ ከስር ዝቅ ብሎ እንደሚገኝ ፍሮንቱ ይነግረናል ቀጥታ ከሱ ወደ ታች ስንወርድ ፍሮንቱ ጋር ከታች አካባቢ ያለ እንደሆነ እኩል ቦታ ላይ እንዳልሆኑ ይነግረናል ስለዚህ እዚህ ጋር ወደ ታች ወርጄ ነው እሱን ማገኘው ማለት ነው ያ በማስመሪያ ሲሰሩ ከእንደዚህ አይነት ቦታ ተጀምራላችሁ ማለት አይደለም ግን በተለይ ከስራ አካባቢ ከዚህኛው በተጀምሩ ነው የሚመከረው የሚሻለውም እሱ ነው የሚቀለው እንደዛ ስለሆነ አሁን በዛው እንቀጥል ከተባለ ከታችኛው ጀምረን ብንቀጥልኛ አይላጥፋውና በጣም ስለሚያቀልልን ከፍሮንቱ ቦታ ምን ጀምር እንደምታዩት ለሁለት ተከፍሏል ፍሮንቱ ከስር ተከፍሏል እንደዚህ ልክፈልና መሃል ላይ ለሁለት ልክፈለው ታዲያ ይሄ ይቀጥላል ማለት አይደለም ቺኛዋ ላይን አትኖርም ለምን ካላችሁኝ ከቶፑ ላይ እንደምናየው ባዶ ቦታ ነው ሁለቱ ይሄኛው ፕሌን እና እዚህ ጋር ያለው ፕሌን ሁለቱ ልዩነት አላቸው አንዱ ወደፊት ይመጣል አንዱ ወደ ኋላ ይሄዳል እንዴት አወኩኝ ቶፑ ላይ መጥቼ ማለት ነው ይሄኛው ላይን እና ይሄኛው ላይን ቦታቸው ይለያያል ከኋላና ከፊት ናቸው እሺ በዚህ በኩልም ኤል ሼፕ እንደቀድሞቹ የሚመስል ግን ደግሞ ወፈር ያለ በዚህ ጋር ይመስላል አይደለ እንደዚህ አይነት ነው እዚህ ጋር እየሰራ ያለው ግን አሁንም እዚህ ጋር የምታዩት ይሄኛው ፕሌን እዚህ ቦታው ላይ አይደለም ያለው እንዴት አወቅ ካላችሁኝ ደግሞ ከኋላችኛው መስመር አለች እቺኛው መስመር የምትገልጸው የዚህኛውን ይሄን ፕሌን ይሄን ሬክታንግል ነው የምትገልጸው እቺኛው መስመር ስለዚህ ኋላ አካባቢ ቅድም ኤል ሼፕ ይሰራል ያልነው ቦታ ላይ ያለ ፕሌን ነው እንጂ እዚህ ቦታ ላይ ያለ ፕሌን አይደለም ስለዚህ እዚህ ጋር አይኖርም ማለት ነው ኤል ሼፑ ነው የሚኖረው ይሄኛውም እስከዚህ ድረስ ቁመቱ እንደዚህ አይደርስም ፍሮንቱ ጋር ስንመጣ የተቆረጠ ግማሽ አካባቢ የተቆረጠ እንደሆነ ያሳየናል እዛ ግማሽ አካባቢ ከሄደ በኋላ ወደ ላይ ተመልሶ ይወጣል ከዛ ቀደም እንዳለ ኤል ሼፑን ይሰራል ማለት ነው ከዛ ላይኖቹን ኤል ሼፑን ፕሮጀክት እናደርጋለን ወደ ታች ፖይንቶቹን ፕሮጀክት እናደርጋለን ይሄም ከዚህ እስከዚህ ድረስ ይገጥምልናል እዚህ ጋር ወደ ውስጥ ይገባል ቀደም እንዳልነው ከቶፕ ስናይ ወደ ውስጥ ይገባል ሁለቱ ፕሌኖች ልዩነት ስላላቸው ስለዚህ ድሮይንጋችን እንደዚህ ይመስላል ማለት ነው ይሄንን ይመስላል ማለት ነው ከዛ ይሄን በቀጣይ ክፍል እናያለን ከዚህ የቀሩትን ጥያቄዎች በቀጣይ ክፍል አብረን እንሰራለን